ደግሞ አራቱም ልጆች ይናፍቁኛል ረሳቸውም እያላችሁ ነው እያስታወስኩ ነው። የልጆችን ነገር አደራ፣ የልጆችን እናት ፈልጉ ባደራ። በምንድነው ፈልጉ በፈረስ ነው የሚባለው? እንዴት ነበር የሚባለው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለን እኛ ደህና ነን፣ እግዚአብሔር ይመስገን። ሀዩዬ ሀይሚ ጋር መተሽ እንደዚህ የምትሰሩበት ጊዜ ናፈቀኝ። ሀዩን ሚስ ያረኳት እናንተ በሰላም ነው ግን የምር ወደድኳት። አይገልጸውም። ልክ እንደ ሀይሚ አድርጌ እያየኋት ነው። ለምንድን ነው ግን እና ማለት ነው እንደ ሀይሚ መተሽ ከሀይሚ ጋር እንደዚህ እንደምትሰሪ ባለሙሉ ተስፋ ነኝ ማለት ነው። እዚህ ጋር ደግሞ እንግዲህ ከናብርሽ ጋር የስንት ዓመት የተደበቀ ፍቅር ጭራሽ ዳኒ ለጽጌ ፍቅረኛ ነው እና ቀለበት አብረው ነው የሚያደርጉት አሉ። ጋይስ እናንተ እኮ የእናንተ ፍቅር የተለየ እኮ ነው። እናንተ አውቃችሁበታል። የሚዲያውን ሲስተም ያወቃችሁት። የ5 ዓመት ልጅም አላቸው የተደበቀ ሚስጥር። ጉድ ነው። ዳኒ ቀላል ሰው አይደለም እኮ ጽጌም ቀላል ሰው አይደለችም። እንደምታዩት የምትሰራው ፊልም የምትሰራው አክቲንግ ምናምን በቃ የራሷ የግሏ እኮ ነው። ዳኒም ይገርማል። በተለይ ያው እንግዲህ ድስት ግጣሙን አያጣም። ግጣም ናቸው እንግዲህ ብትሰሩም ደስ ይላል። በዚህ አጋጣሚ እንዴት እንደሚያረጋቸው ፈጣሪ ትዕግስት ስጠኝ። ለማንኛውም የሚመቻችሁ ብያለሁ ማለት ነው። ጨረቃ ፋሚሊዎች ላይ በጣም የመላምት ይባላል። እኔ እኮ ማለት ነው እንዴ እኔ እኮ ገና እኮ ብሩክ ማለት ነው ምን አይነት ውሳኔ እንደወሰነ አልሰማንም። ምን አይነት ውሳኔ እንዳለው አላወቅንም እኮ ግን ድሮም አይሆናትም ብለን ነበረ። ድሮም እሱ አንድ እርምጃ ስለተራመደ ነው ተይ ብለናት ነበር። እንዲህ የሚያስብል ነገር ምን አለ? ቆይ እሱ ወይ ትቻት ሄድኩ አላለ ወይ ትቻት ምንም አይገባትም ያለው ነገር የለ። እኔ እኮ ግራ ግብት ነው ያለኝ ሳዳምጥ ላይ በላይ። ቆይ እነዚህ የእውነት ደጋፊ ናቸው ወይስ ጠላት ናቸው? እንደምን አድርገን እንያቸው አሁን እነዚህ ማለት ነው። ድሮሞ እንዳይታመንም። ቆይ መች አያችሁ መጨረሻው ፍጻሜው ምን እንደሆነ መች አያችሁ? ቆይ ማን ጉዳተኛ እንደሆነ ማን ጥቃተኛ እንደሆነ ምንም እኮ ያየነው ነገር የለም። ኦልሞስት ይሄ ልጁ ነው ካሜራ ያበራው ልጁ ነው። አፈቀርኩሽ ያለው ልጁ ነው። ሀይሚ አፍቅራው ይሁን አይሁን እንዴት እንደተገናኙ ያብራራችሁ ነገር የለም። ሀይሚም እንደምታዩት ደንግጣን ሄደችው። አልፈልግህም ብሩኬ ይበልጥብኛል እያለች ነው የነበረችው። ሶ ምንድነው እንደዚህ ያዙኝ ልቀቁኝ የሚያስብል ነገር? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያዙኝ ልቀቁኝ የሚያስብል ነገር ማለት ነው። ያን ያክል እንደዚህ ለብሩኬ ስም የሚሰጥበት አይነት አንግል ምን ተፈጠረ? ምን አዲስ ነገር አለ? ምንም እኮ የተለየ ነገር አዲስ ነገር የለም። በቃ ቡርኬ ይደብረዋል፣ ያኮርፋል። ሲያኮርፍ ደግሞ ቪዲዮ ላይ መምጣት ይደብረዋል። የሚደብረው ምክንያት ደግሞ ቤተሰቦቹን ማስደበር አይፈልግም። ፊቱ ትክክል ስለማይሆን ማለት ነው። እና እስኪስተካከል ድረስ አንድ ቀን ጋብ ፈጠሩ። አንድ ቀን ግን ጋብ ፈጥረው ብዙ ጦርነትና ብዙ ነገር ነው ያስተላለፋችሁት እናንተ ማለት ነው። በጣም ብዙ ነገር ይሄ ነው የማይባል ለምን ጥያቄ። ቆይ እነዚህ የሆነ አድናቂ ነው የምትባሉት የውሸት አድናቂ ነው የምትባሉት እናንተ ማለት እንደው የሚወራ ወሬና የማይወራ ወሬ ለይታችሁ እንኳን ማታወሩ ነው። አንዳንድ ጊዜ ላይ በላይ ቁጭ ስትሉ የምታወሩት ይጠፋባችኋል። እኔ እኮ ግራ ገባኝ። ኧረ በስመ አብ ልጁን አታስጨልሉት፣ ብሩኬ ማለት ነው እንዴ። ገና መቼ ቢያንስ እንኳን ውሳኔውን እንኳን ብንሰማ ምን እንደሆነ ማንጋ እንደሆነ ችግሩ ከሆነ አልታወቀም። ካሜራ ያበራው ልጁ ነው እንዳያችሁት። ወይ ሀይሚ አይደለችም ወይ ብሩኬ አይደለም። ሀይሚ ብትሆን ኦኬ እንደፈረደባት እዛው ሀይሚ ላይ እንትን ነበረ። አሁን እኮ ሀይሚም እኮ እንግዳ ናት እኮ። ሀይሚም እንግዳ ናት፣ ብሩኬም እንግዳ ነው። ምንም አዲስ ነገር የተሰማ ነገር የለም። የሚለየው ነገር ዛሬ ሲመጣ ነው። ዛሬ ሲመጡ እንግዲህ ጥያቄው የብሩኬ ምላሽ ምንድነው የሀይሚስ እንዴት ሆነ የሚለው ሲያብራሩ ነው እንጂ በትናንትና ቪዲዮ ይሄን ያህል የምናወራበት ርዕስ ራሱ ምንም አይነት ነገር የለም። እንዲህ የሚያስብል ነገር የለም። ድሮም ወንድ ልጅ ፍላጎቱን ካገኘ ምንድነው ያገኘው ነገር? ምን አገኘ እንዴ? ድሮ የሚሰራው ፍላጎቱን ላይ ያገኝ ነው እንዴ? እሷም እኮ ፍላጎቷን ማግኘት ትችላለች እኮ እሷም ማለት ነው። ቤተሰብ እንዴ ምን እሱ እኮ የእሷን ገንዘብ እኮ በሱ አካውንት ውስጥ አይደለም ያለው አይደል እንዴ? ሀይሚ በራሷ ውስጥ ነው ያለው። ነገረቻችሁ። በቃ እንደዚህ አይነት ነገር ክፍተት አትፍጠሩብኝ፣ እኔ ጋር ሪስክ ነው የሚያስወስደኝ አለቻችሁ። ምክንያቱም እንደዚህ በምትሉ ሰዓት እሱ ያልሆነ ነገር ይሰማዋል። አሁን ገና መሄዱን ሳያውቁ ገና ሁሌ ሽሩሩ በቃ መሄድም ካለበት ይሄድ። እናንተ በቃ ጠላት ናችሁ ማለት ነው። እውነት እንደዛ እኮ አይባልም እንዴ። መቼ ሊሄድ አለ እሱ? በቃ አንዴ ሄድና ሁሌም ይሄዳል በቃ ማለት ነው። ቢሄድም መብቱ ነው። እሷ ነች እንዲሄድም እንዲቀርም የምታደርገው እሷ ናት፣ እኛ አይደለንም። እዚህ ጋር ሀይሚ ናት ቢሄድም ቢመጣም ወሳኟ እሷ ናት። ወሳኙ እሱ ነው። በቃ ለመሄድም ለመምጣትም ወሳኙ እሱ ብቻ ነው። እኛ እኮ ምንም የምናውቀው ነገር የለም። ኧረ ተው በልክ አርጉት፣ ማጨብጨብን ተው በልክ አርጉት እንዴ።
ጭራሽ በነብሩክ የሚፈጠር ርዕስ እኮ የሌለ ነገር ነው። በቃ የሌለ ማለት ነው። ቢያንስ እንኳን እሺ ጽሁፋችሁ ሌላ ነገር ሆኖ ውስጥ እንኳን መልካም ነገር ብታወሩ ምን አለበት? መልካም ነገር ብትመኙ እሺ ተጨንቃችሁ ነው ምናምን ብለን እንረዳችኋለን። ውስጥ የምታወሩት ሌላ ነገር ከነብሩኬ ጋር የማይሆን ነገር ከነብሩኬ ጋር የማይሄድ ነገር እንዴ! አረ የሌለውን ስብዕና ልጁስ እንደዚህ ስብዕና አለው ብላችሁ አትበሉ። ጠላት አትሆኑ። በቃ ነገረቻችሁ እሷ ራሱ እኔን የወደዳችሁኝ መስላችሁ አታስጠቁሩኝ፣ እኔ ጋር ሪስክ አለው አለቻችሁ። በቃ አለቀ። እንግዲህ ይሄ ፕራንክ ጠኔ ቅርባት ምናምን እንግዲህ እሱን ፈጣሪ ነው የሚያስተዋት። በቃ ለምን እንደጀመረችው እኮ የምናውቀው ነገር እኮ የለም። ይሄ አሁን ይሄን ነገር የጀመረችበት ነገር አይታወቅም። ወይ ለሁለቱም የሆነ የሚገለጽ ነገር ይኖራል፣ ወይ ደግሞ ለሁለቱም የሆነ ነገር ሊኖር ይችላል። መቼስ ዝም ብላ አትጀምርም ሀይሚ ማለት ነው። ሰው መታገስ ነው ያለብን። በቃ ቢያንስ መትግስት ታግሳችሁ አሳልፋችሁ በሌላ ጊዜ እንኳን ላይቭ ላይ ታገኟታላችሁ፣ ብዙ ቦታ ታገኟታላችሁ። ሀይሚ እንደዚህ አይነት ነገር ወንድን አምጥተሽ ፕራንክ አታድርጊ ማድረግ ትችላላችሁ። ምናልባት ፈርታችሁ ሰግታችሁ እንዳይለያዩባችሁ ፈልጋችሁ የምትጨነቁ ልጆች አላችሁ። ያንን ደግሞ ኦዲየንስ ከነገራት ትሰማለች። ለምን አሰማም? በቃ በሌላ ወገን በኩል መጥቶ ፕራንክ ማድረግ በሁለቱ መካከል እንደዚህ አፈቅርሻለሁ ወድሻለሁ የሚለው ነገር በወንድ ወይና በሴት ጾታዊ ሳይመጣ እንደዛ መስራት ይቻላል እንዴ? ብሩኬ አሁን ሀይሚ ጋር ከተዋወቀ አንድ ሶሲን ብቻ ነው ያመጣው። እሱ 15 ቀን ፕራንክ አድርጓት 15 ቀን ምን እሷ 3 ቀን ከፍጹም ጋር አላደረገችውም እንዴ? አድርገዋለች። በቃ ከሱ የተነሳ ነው እሱ 15 ቀን ያደረገው ያንን ፕራንክ። አለቀ በቃ። እሱም ተጸጽቶበት ነው ያለቀው። እንደ ሰው እንኳን ፕራንኩ ተሳክቶለት አይደለም፣ ተጸጽቶበት ጥላው ሄዳ አልቅሳ ለምን አረኩት ብሎ ጭንቅላቱን ወቅሶት ሁለተኛ አላረግም እንደዚህ የሳምንት ፕራንክ ብሎ እሱ አላረግም ብሏል። እሱ በእናቱ ፊት እናቱም ወንድሙም ተቆጥቶት እንደዚህ የሚውል የሚያድር ፕራንክ አናረግም ተባብለው ቃል ተገባቡ። ከዛ እሱ አላስቻላትም፣ ይኸው እየሰራች ነው። እሺ ስራ ነው ብለን እንያዝ። ለምን ብሩኬ ሲሰራ ስራ ነው አትሉም ታዲያ? ብሩኬ ሲሰራ ስራ አይደለም፣ ወደ ሌላ ነገር ነው የምትወስዱት፣ ወደ ሌላ በኩል ማለት ነው። እሷ ግን ስትሰራ ሁሉም ነገር ትክክል ነው። እሷ ፍጹም ናት፣ አትሳሳትም ማለት እንደዛ ብላችሁ አታስቡ። ስህተትም ካለባቸው ሁለቱም ስህተታቸውን መናገር፣ ትክክል ከሆኑ ሁለቱም ስራ ከሆነ ስራ። ምክንያቱም ሁለቱም ስራ ነው። ሀይሚም ዩቲዩብ ቻናል አላት፣ ብሩኬም ዩቲዩብ ቻናል አለው። ምንድነው እሷ ጭራሽ ቆፍራ አርሳ የምታበላው አደረጋችሁ። ጭራሽ እሱ ቁጭ ብሎ የሚበላ የሚጠጣ የእሷን እጅ የሚጠብቅ እኮ ነው ያስመሰላችሁት። እሷ ባትኖር እኮ እንዲህ መኪና ይዝም፣ እሷ ባትኖር መኪና ይዝም። ምን እንዴት ለምን አይሰራም እንዴ? እጀለውም እንዴ? ምንድነው? ምን ይጎለዋል? እስኪ ዝም ብላችሁ እስኪ አስቡት። እናንተ ከመናገራችሁ በፊት አስቡት እስኪ እንዴ። ጥሩ ጸባይ ባይኖረው ኖሮ ማለት ነው ከሷ ጋር ተግባብቶ ይሄን ያህል ጊዜ አይቆይም። አይገርማችሁም? ሀይሚ ኃይለኛ ናት። ኃይለኝነቷ ምንድነው? በቃ ስራ ትሰራለች። አንድ ይሄ እንደ ስራ ተብሎ አይደል የሚቆጠረው? ይሄን ፕራንክ አሁን እሱ አይፈልግም፣ በዚህ ህይወት ውስጥ አይፈልግም። በቃ እንደዚህ መሆን አይፈልግም እሱ። እሷ ደግሞ ቻናሉ የሚወደው ራሱ ይሄን ችብችብ ነው ቻናሉ የሚወደው ማለት ነው። እሷ ደግሞ መስራት ትፈልጋለች። ይሄ ስራ ፍላጎቷ ነው። ምንም ማድረግ አይቻልም። የሰው ልጅ ቀስ በቀስ ነው መምከር ማስተው የሚቻለው፣ ቀስ በቀስ ነው። ባንዴ የሚተው ነገር የለም። ሁሉ ጋር ቆይታለች። በነገራችን ላይ ሀይሚ አሁን አይደለም በቻናሏ ስለሆነች ብቻ አይደለም፣ ግን ደግሞ ስራ ነው እየተባለ ከጎናችሁ አለ የምትሉትን ሰው ሪስክ እያስወሰዳችሁ ማጣት የሌለባቸውን ሰው አታጡ። እንዲሁ ይሄን ስራ ነው ብላችሁ ስታበረታቱ ትንሽ ሸማይዛችሁ ትንሽ አይደብራችሁም? ትንሽ በሞራል ጨዋታ አይሆንም? ይሆናል። ብሩክ እንደዚህ አይነቱ ነገር አይፈልግም። ወንድ መጥቶ ከሱ ጋር እንዲወዳደረው፣ ወንድ መጥቶ ከሱ ጋር እንዲህ ነው እንዲባል አይፈልግም። ይሄንን አስረግጭ ነው የምነግራችሁ። ምክንያቱም ከአንዴም ሁለት ጊዜ ፊቱ ላይ እዩት። ዱባይ ላይ የተደረገ ጊዜ እንዴት እንደሆነ አሁን ራሱ መጀመሪያ ሰላምታውን አይታችኋል። ከዛ በኋላ ግን አፍቅሬው ቀለበት ምናምን ሲባል እንዴት ነው ፊቱ የተቀያየረው? በጣም ነው ፊቱ የተቀያየረው። ግን በኋላ ላይ ያው ከነጆሲ ጋር እንደሰራ ምን እንዳለ ያው ሲያስታውስ ምናልባት አሁን ደብሯቸው ሊሆን ይችላል፣ ተደባብረው ሊሆን ይችላል። ምክንያቱም ለምን አረግሽው ጥያቄ አይቀርም። በዛ መካከል ድብርት ሊሆን ይችላል። ለምን አንድ ቀንስ በምትወዱት ሰው ኩርፊያ ለምን ትጨነቃላችሁ? ቢቀርስ ሌላ ስንት ስራ እኮ አሁን ሰሞኑን ብሩኬ ፋኒ የሚያደርግ ቪዲዮ እየሰራለን እውነት እየሳቅንበት እየተዝናናንበት ነው። እንደዚህ አይነት መስራት የዋለ ያደረ እንደዚህ ደግሞ ፍቅር ደግሞ አንድ አይነት ጆሲ ጋም ሄዶ የሰራው ሃይሚ ጋም የሰራው እጅ አያያዙ አንድ አይነት ሁሉ ነገር ካለባበሱ ሳይቀር አንድ አይነት ስራ ነው የሰራው። ለምን እንደዛ ያደርጋሉ? በቃ እነሱ የሚወደዱ ናቸው። በሚዲያው ላይ ማንም ሰው ይወዳቸዋል። ምንም ቪዲዮ ቢሰሩ የሚወዳቸው ሰው አለ። ብሩኬና ሃይሚ ሰው ከቤተሰቦቻቸው ጋር በስነ ስርዓት እንደ በፊታቸው
መቀጠል። ኦዲየንሶችም ደግሞ ሃይሚንም ዝቅ ሃይሚንም ከፍ ሳይሆን በቃ ብሩኬንም ሃይሚንም በኩል አይን ማየት፣ የሆነ ነገር ሲገዙ የጋራ እንደሆነ ማሰብ። እናንተ አሁን በቃ ትናንትና አንድ መኪና ገዛና እሱማ ምኞቱን አሳክቷል። ምን አለበት እሷ ነች እንጂ እንዴ እሷም እኮ መግዛት ትችላለች እኮ። እኩል ነው ቪዲዮ የሰሩት፣ እኩል ነው ቪዲዮ የሚሰሩት። አንድ ቀን እሱ ጋር ይለቀቃል፣ አንድ ቀን እሷ ጋር። እሱ ሌላ ገቢ የለው፣ ሌላ ቢዝነስ አልጀመረ። እንግዲህ ዩቲዩብ ቻናል ነው እየሰራ ያለው። ሌላ ምን አዲስ ነገር አለ? ምንም ማናቀው ነገር የለም። እንግዲህ የምታዩት ነው። ከሷ ጋር ነው የሚውለው፣ ከሷ ጋር ነው እንትን የሚለው። ቪዲዮ ሲለቅ አንድ ቀን እሷ ጋር፣ አንድ ቀን እሱ ጋር። እንደውም ባንተ ቻናል የሚጫነው ቪዲዮ የተለየ ነው ምናምን። ይሄ አይባልም እኮ እንደዚህ። ግን እውነት አይባልም። ምን አይነት አስተሳሰብ እንዳላችሁ አንዳንድ ሰዎች በጣም ነው ትገርሙኝ። እውነት የእናንተ ንግግር ራሱ ለሁለቱ ክፍተት ይፈጥራል። ግን እነሱ ጠንካራ መሆን አለባቸው። እንደዛ ብዬ ነው ማምነው። ለማንኛውም ዛሬ ሊመጡ ይችላሉ። ወይ ልጁ ይመጣል ወይ ደግሞ እንግዲህ አላቅም ሊፈቱት የሚችሉ ይሆናል። የማውቀው ነገር የለም። ግን ልጁ በጣም የት እንደሚሰራ ምን እንደሚሰራ በጣም ተሰራጫይቷል። ስራዎቹ ሁሉ እንደ አንድ አይነት ከነ ጆሲ ጋር ከነ ሶፊያ ጋር ከአንዋር ጋራ በጣም በቃ አንድ አይነት የተለየ ስራ ምንም ነገር አዲስ ነገር የለም። ይሄንን እንደዛ ብሎ ማስቀጠል ይከብዳል። ርዕሱ በእርግጥ እንደሚቀጥል አይነት ነው። ምክንያቱም ቀለበት አድርጎ ምናምን ተብሏልና 2-3 ቪዲዮ የሚያሰራ ርዕስ ነው የተጀመረው በነገራችን ላይ ማለት ነው። ግን ደግሞ በእንደዚህ አይነት ነገር ላይ ጾታዊ በሆነ ነገር ላይ ብሩኬ በጣም ፈቃደኛ አይደለም። በጣም መሮኛል ብሏል። በቃ ተናግሯል። ምክንያቱም ዱባይ የመጣ ጊዜ ሰምታችኋል ምን እንዳለ። እኔ ወንድ ጋር ቁመሽ ወንድ ጋር አታወዳድሪኝ ብሏል። በቃ በፕራንክም ቢሆን በምንም ቢሆን ሌላ ነገር መፈለግ በቃ ለምን እየወደደችው ለምን ሌላ ነገር ሌላ ቆሾ እንትን ይላል። አይታችኋል እንግዲህ ይሄው ባለትዳሮቹ ራሱ ልዩና እንትና ተለያዩ ሲባል በጣም የተገረምኩት። እንደዛ የሚፋቀሩ እንደዛ የሚዋደዱ ሰዎች በጣም ነው የተገረምኩት። በጣም እውነት ይሁን ውሸት ይሁን አላቅም። እንግዲህ የሚዲያ ነገር አይታወቅም እውነትና ውሸቱ። ግን እኔ እውነት መሆኑን ሳላቅ አልሰራም ብዬ በጣም ነበር ምቀናባቸው የነሱን ፍቅር ማለት ነው። ልዩና ማን ነበር የወንዱ ስም? ወይኔ ስሙን አምጡልኝ። ልዩ የምትባለው በጣም ጎበዟ ባለሙያዋ አሁን ቅርብ ጊዜ ነው እንደውም አንድ የወለደችው ማለት ነው። ሁሌ በጣም ነበር ደስ የሚሉ በቃ በጣም እና እንደዚህ ሲሆኑ ገረመኝ። ተለያዩ ሲሉ ያው ለቪዲዮ ብለው ካልሆነ ማለት ነውና ቤተሰብ የምናወራውን ነገር እንጠንቀቅላቸው። ለነዚህ ልጆች ክፍተት ባንፈጥርባቸው በጣም ደስ ይለኛል። አመሰግናለሁ። መልካም ቆይታ